ለቅኝት ባንድ ይችላሉ። ለቅኝት ባንድ ዛሬ ደስ የሚል ተመልካች ነው የመጣው። እንኳን ደህና መጣችሁ። በጣም ታምራላችሁ። ያው እንግዲህ ሁሌ እንደምናደርገው ተጨማሪ አንድ ሳምንት እድሜ ተሰጥቶናል። ክብር ምስጋና ለፈጠረ ለሱ ይሁን። እናመሰግናለን። ዋው ዛሬ ምንድን ነው? የእግር ኳስ ደጋፊ ነው የመጣው ዛሬ። ዋው በጣም ነው የምታምሩት። እውነት እንኳን ደህና መጣችሁ። ዛሬ በጣም አሪፍ እንግዶች አሉ። በነገራችን ላይ ላለፉት 2-3 ዓመታት በኦክሲጅን እየተንቀሳቀሱ ነው። ቤታቸው ድረስ ሄጄ ነው የጠየኳቸው። እሳቸውን ብቻ ሳይሆኑ 3 ታላላቅ ድምፃውያንን ነው አንድ ላይ ያገኘሁት። ምን ነው ተለየሽ መስከረም ሳይጠባ የሚለውን ዘፈን ታስታውሱታላችሁ? ምን ነው ጋሽ ሁሌ አዲስ አመት ሲመጣ ምን ሰማው እዚህ ጋር የኔ ሐሳብ ባንቺ ፍቅር ተመርዞ። ለማንኛውም ጋሽ ግርማ ነጋሽን ቤቱ ድረስ ሄደን እንጠይቀዋለን። ረጅም ዕድሜ ከጤንነት ጋር እንመኝለታለን ለጋሽ። ያው እንግዲህ የጾም ሾው ስለሆነ በጎ አድራጎት ላይ ትንሽ ዛሬ ዘንበል እንላለን። ምክንያቱም በህመም ምክንያት 2 አይኗን የሚያጣች ተወዳጅ የትግርኛ ድምፃዊት አለች። እሷንም ቤቷ ድረስ ሄደን እንጠይቃታለን። ተወዳጇን ንግስቲ ኃይሉምን እግዚአብሔር ጨርሶ እንዲምራት እስኪ ተመኙላት። ያበበች ጎበና ታሪክ እኮ በፊልም ሊሰራ ነው። ሰማችሁ? በጣም የሚገርም ነው። ማለት በቃ አይን በሚይዝ የምር ፊልም በሆነ መንገድ የዚህን ፊልም መሪ ተዋናይት እዚህ እንጋብዛታለን። ማናት ስታዩት ታቋታላችሁ። በጣም እጅግ ተወዳጅ የሆነ አዲስ ነጠላ ዜማ ወጥቷል። አራዳ ነው ቤቷ የዜማው መጠሪያ ነው። እነበቄ እዚህ ያሉ እንዴት ነው አቀባበል ለነበቄ? ዛሬ እንግዲህ ይህ ፕሮግራም እንዳይደርቅ እናንተ የምትልኩት የተለያየ ሀሳብ አለ። ቅድም የእግር ኳስ ነገር ሲነሳ አርሰናል ደጋፊ ነው። አዎ እንደዛ ነው ሳያችሁ። እስኪ አርሰናል አዎ ጾምሳ ባይሆን ኑሮ ወተት ይወደድ ነበር አሉ። ብዙ ይጣጣር ዋንጫው ሸሆና ድፍን ነው ወይ አርሰናል ማለት ተስፋለሁ። እውነቱን ለመናገር እዚህ ሁለት ተገናኙ። መጨረሻ ላይ አርቴታ የሆነ ልምጥምጥ ነገር አለ። ለማንኛውም በጣም የገረመኝ ነገር መሰላችሁ፣ እኛ ከርቀት የአርሰናል ደጋፊ ነን ምናምን በቃ እንዲ ብሽሽቁ ምናምን ይጦፋል። በጣም በሚገርም ሁኔታ በአርሰናል እጅ የበላ የአርሰናል ተጫዋች የነበረ ኮሎትሪ አሁን የማንቸስተር ሲቲ የስታፍ ላይ ያለበት ኮቺንግ ስታፍ እና በጣም በሚገርም ሁኔታ እንግዲህ በእጃቸው የበላው ቡድን ላይ በቀደም አርሰናል ላይ ማንቸስተር ሲቲ ሲያገባ ደስታውን የገለጸው እንዲህ በጭንቅላቱ ቆሞ እና ምንድነኝ እኔ አርጋው በዳሱ እንኳን እንደዚህ በፊት አልጨፈረም። ቱሬ በዳሱ አንዳንዴ ነገር የሚያሳየው ምን መሰላችሁ? ኳስ ነው እና እነዚህ ሰዎች የሆነ ጊዜ ላይ ይከፈላቸዋል። ለዛ ደሞዝተኞች ናቸው። በሚቀጥለው ሌላው ክለብ ደግሞ ሲሄዱ ያን ማሊያ እየሳሙ ደግሞ እኛ እዚህ ክለብና ሚስት አይቀየርም ይቀየራል። ማንቸስተር ሲቲ ገብቻለሁ በቃ ከባድ ክህደት። እኔ ቅጽል ስሜ በነገራችን ላይ ባዩብሽ ነው ማለት በቃ ዋንጫውን ተከትዬ ነው የሚሄደው። ምን እኔ ቆይ እንደ እውነቱን እንነጋገር ከተባለ ምንድነው አባቴ መድፈኛ ነበር እኔ ምንድነው ማልደራደረው አንድ ነገር ቢኖረኝ የኢትዮጵያ ብሔራዊ ቡድን ብቻ ነው ማልቀይረው እሱ ነው። ልክ አርሰናል እንደገባበት ነው ማት በዙሪያ መቼም ብዙ ጠላት ነው ያለኝ። እኔ ብዙ ሸለምጥማጥ ጓደኞች አሉ እንዳለ የደወሉት ሊሉ ማለት ነው። ስልክ ዘግቼ እኔም ተዘግቼ ጠፋው። በኋላ ላይ ሳስበው ግን ምንድነኝ እኔ በዚህ ደረጃ
አርቴታን ሰው ያበሽቀዋል እና አንዳንዴ እንደው ነገሩን ቀለል ብናረገው ጥሩ ነው። ለማንኛውም አሁን ደግሞ በረድ ያለ ሊመሰለኝ አርሰናል ዋንጫ በዚህ ዓመት ይበላል። እናውን ያወራሁትን ተገጣጥሙ ይሱይ ቀይር ማለት በቃ አልጠጣሁም አርቴታ ወን ያው የተለያዩ ተመልካቾች የተለያዩ ጉዳዮችን ይልካሉ። እስኪ እነሱን ደግሞ አይተን እንመለስ። በአዎ በደንብ አሁን በማህበራዊ ሚዲያ ላይ ጨዋታ ተጀምሯል። ግሮሰሪ ውስጥ ጋባዥ ከሩቅ እንዲያየኝ ቦታዬን ቀይሬ ፊት ለፊት ተቀምጬ አውቃለሁ። ሌላኛው አዎ በደንብ ሰልፍ ላይ የማውቀውን ሰው አይቼ ታክሲ ላለመክፈል የሰልፍ ቦታ ቀይሬ አውቃለሁ። ወንድ ደርሶት ነበረ ለሚያውቀው ሰው ላለመክፈል ወደ ኋላ ሄዶ ሲሰለፍ አይታያችሁም? አዎ በደንብ ይቀጥል። ለሳምንት እንፈልጋለን። እስኪ በእናታችሁ ይቀጥል አይደል? አዎ በደንብ ያው እንግዲህ ባሳለፍነው ሳምንት መነጋገሪያ ከሆኑ ጉዳዮች መካከል መቼም ዘንድሮ የምናያቸው ፖድካስቶች ማመጡት እንግዳ የለም። ባሳለፍነውም ሳምንት በአንድ ፖድካስት ላይ የቀረቡት እኚህ ሴት እጅግ በጣም መነጋገሪያ ሆኖ ነበረ። እስኪ አንድ ቪዲዮን አይተነው እንመለስ። ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ ነው የተማርኩት። እሺ እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከበ ጽባህ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው የማመሰግነው። የዛ ሰፈር ጎረምሶች ነበሩ፣ በጣም ተጋለውልኛል። እኔና ከሌላ ሰፈር መጥቶ የሚነካኝ ካለ በጣም ዋጋ ከፍለዋል። የሚገርምህ እና እዛ ስማር ድብድብ ይነሳ ነበር። በቃ የሰፈር 01 ከሾላ ከሞቢል እንደዚህ ቀበል ይባልና ሰው ይጎዳል። በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤቱ 3 ቀን የተዘጋው። ዋው እንግዲህ ሁለት የተለያየ ሐሳብ እየተንሸራሸረ ነው። አንዳንዶች ኧረ በጣም ተጋኗል ይላሉ። አንዳንዶች ደግሞ ምንም አልተጋነንም፣ በጊዜው የነበረውን ነገር ነው በደንብ የተናገረችው ይላሉ። ለማንኛውም በዚህ ጉዳይ ላይ በጊዜው የነበሩ ሰዎች ማፈላለግ ነበረብን ለማረጋገጥና በግጭቱ በድብድቡ የቀጥተኛ ተሳትፎ የነበራቸውን አቶ ተኮላ የተባሉ ሰዎች አግኝተናል። እናውራቸው አሉ፣ መስመር ላይ አሉ። ጤና ይስጥልኝ ጋሽ ተኮላ፣ ሰላም ነው? እንዴት ነህ ልጅ ሰይፉ? ሰላም ነው ወይ? እንዴት ነህ? ደህና ነህ? አድነህ አገኘኸኝ? መጀመሪያ እስኪ ራስዎትን ያስተዋውቁ። በጊዜው በሷ የተነሳ ከተራኮቱት መሃል ነኝ። ያው ተኮላ እባላለሁ። እግዚአብሔር አትርፎኝ ይኸው ታሪክ ለመናገር በቃው። አይተውታል? ይህን ፖድካስት ላይ ካዩትስ በእርግጥም እሳቸው ያሉት ነገር ልክ ነው ወይ? ለ3 ቀን ያህል በሷ ፍቅር በቃ እየተደባደባችሁ ትምህርት ቤት ይዘጋ ነበር ጋሽ ተኮላ? አዎ ነበርኩ። ሁሉን ነው የማስታውሰው። እሷ የሚያወራችው ነገር ምንም ውሸት የለውም። ምንም እንደው የሚያዘንኩት ምንድን ነው እንደው መች ተናገረችው የሆነውን ሁሉ በጣም ቀንሰዋለች። አሁን ለምሳሌ በእኔ የተነሳ በተፈጠረ ድብድብ 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? መች ተማረን በሷ የተነሳ ተራቆትን እኮ። ከተማው እኮ አበደ። ሁሉም ታጠቀ። መደባደብ ነው በቃ። የሷን ስም እያነሳ በቃ ምንድነው በቃ። በተለይ የኔ ጓደኛ የልብ ወዳጄ ከበደ ይባላል። በሷ የተነሳ በቃ የተፈጠረ ጠብ ውስጥ ዘሎ ገባ። ከኔ በላይማ የሚወዳት የለም ብሎ በቃ እንዲህ ሲሰነዝር ከየት አቅጣጫ እንደመጣ ያልታወቀ ቡጢ እዚች ስር አርፎበት ይኸው ለሃጩን እስከዛሬ መች ይቆጣጠራል። በሷ የተነሳ አይደል? ጉዳዩ እኮ በጊዜው ከመንግስት ቁጥጥር ውጭ ሆኖ እኮ የኢትዮጵያ መንግስት እኮ ለዩኤን ደብዳቤ ጽፎ ከአውሮፓ አይደል እንደ የ3 ሀገር ልዩ ኃይል መጥቶ በቀበናና በፒያሳ መሃል የሰፈረው ሰላም አስከባሪ ማለቶት ነው። እንደ ሰላም አስከባሪና ፍቅር አስከባሪ ተብሎ መች ተናገረች?
አሁንም አላችሁ ማለት ነው። ማለት በጊዜው የተደባደባችሁ እንደተባለው የተራኮታችሁ አሁንም አላችሁ። ይሄን ፖድካስት ስታዩ ምን ተሰማችሁ ጋሽ ተኮላ? በሷ የተነሳ ብዙ ህይወትን ያለፈው ግን የተረፍነው ተደዋወለ። ኧረ ክራሻችን ቀረበች ፖድካስት ላይ ክፈት ተባብለን ከፈትን። በትዝታ ወደ ኋላ ሄደን የሚያሳዝነው ምን እንደሆነ ታውቃለህ? የመጀመሪያ ልጅ አሁን ኮሌጅ ሄዷል። ክራቻችን ምናምን ስንባባል ሰማና ባባ ምንድን ነው አለ። እስኪያት በዚህች እኮ በእናንተ እድሜ በቃ በሳንጃ ተሞሻለቀን። ከተማው እኮ ቀውጢ ነበር፣ ድብድቡ፣ ሩኩቻው በሷ የተነሳ ብዬ በቃ አሳየው ታየና ባባ እንዴት ነው በወጣትነትህ የማየት ችግር ነበረብህ? ይሄ ትውልድ እኛ ግን በጊዜው በቃ ፍቅር ኃያል ነው ተሞሻለቀን። አሁን ራሱን በሽሽቴ ላይ በዛን ጊዜ በደረሰብኝ ቡጢ አሁን ድረስ ይኸው ጥሩ አይደለሁ። እና እሷ ያለችው አልተጋነነም ነው። መች ተናገረች? የደረሰውን ችግር መች አወራችው? ተሞሻለቅ ነው። አቤት እንደው በስተመጨረሻ ምን ማለት ይፈልጋሉ? ድል ላመቻችሎት ብዬ ነው ጋሽ ተኮላ። አሁንም እንወድሻለን። ባንቺ የተነሳ የተደባደብነው አይቆጨንም። አሁንም ጉልበት ጠፍቶ ነው እንጂ ብንደባደብ ደስ ነው የሚል። ለጋሽ ተኮላ እባካችሁ በጣም ኧረ ቀልድ ነው እንዴ? ኧረ ተው እንዴ! አሁን ቀልድ ነው። እንዴት አገኛችሁት እንዴ? አንዳንዴ ቀልድ እንግዲህ እንደዚህ ዝንጥ ያልነው በጣም እኔ ማቴሪያሉ ነው። እኔ በቃ እንደዚህ ዛሬ ደግሞ ምናምን በቃ ይገርማል አይደለ? ከለሩ ነው ልጅዋል። እንዴት ነው? አይ ለኔ ማለት አይደለም ሴት ከለሩ በጣም ነው የሚያምረው። በነገራችን ላይ ማቴሪያሉ በቃ እቃቸው ሁለት ቦታ ነው አዲስ አበባ ውስጥ ቦታ ያላቸው። ከቢር የወንዶች ልብስ መሸጫ ይሰኛል። እውነቱን ለመናገር በቃ ጽድት ያለ ዕቃ ለምትፈልጉ ከቢር የዚህ የመዝናኛ ዝግጅት የኮትና ሱሪ ስፖንሰር ነው። ከቢር ነው ያከበረን። ክብር ነው በቃ። አዎ በጣም ባሳለፍነው ሳምንት በጣም አስደሳች ነው። መልእክተ ንገሪያቸው እንዴ! መልእክተ ንገሪያቸው። አይ ተገኝቷል እንጂ አይ ምን መገኘት ይላል። የለም እግዚአብሔር በሰላም እንዲገላግል 3 ወር ትንሽ ሞላ አላለችም። ሳክሱ ድምፁ ሞቅ አላለብህ? መቀመጥ አይችልም። ለምንድን ነው? ለሁለት ነው የሚነፉት ውስጥ አለ። እንኳን አደረገልሽ። አባቱ ታውቋል ወይስ እንጠርጥር? አይ ድንበሯ ታየሽ። በቃ የህፃናትና እንትን ነው እና እሷ ደብቃናለች። ሰይፉ አንተ ጋር ሳክስ የምትነፋው ድንበሯ ያየናት የማውቀው ነገር የለም። እሷ አንዱ በቃ ቋን ይዛ ትመጣለች። ይዛ ነው የምትወጣው። ምንድን ነው የጾም ምግብ በጣም ብዙ በልታ ነው እንጂ ድንገት ከበርካታ ዓመታት በኋላ ስልጁ አግኝታ በጣም ነው የበላችው። ቀለበትም አለው መሰለኝ። አይ በቃ እንኳን ገላገልሻቸው። የመጀመሪያ ቻኖሊ ነው። አይ በጣም አሪፍ ነው። አይ እንደው ጥሩ ነገር ባፍ ይሄዳልን ያርግልሽ። አረ እንዴ ጥሩ ነገር እኮ ጥሩ ነው ሁሌ መመኘት። አንተች ልጅ ትጓጓለች። አሜን አሜን። ሶስቴ ነው ያለች። አንድ ዓመት ሙሉ ፕሮሞሽን ሰራው። ከበረዶ ሰራው እኮ ምንም ከዚህ በኋላ ወደ ገደለው ነው እያለች በርከብ ላይ ነው የሚሰራው። ፊልድ እየወጣ በአመት ነው የሚመጣው። እዚያው አሁን ደግሞ ሆርሙዝ ተዘግቷል። አብሮ ታገዷል። አይደለም ይፈቀዳል ያልፋል። ስለዚህ ሆርሙዝ እንደተከፈተ ሄደን እህታችንን ፔርሙዝ ይዘን ጠይቃታለን። በቃ አልኩኝ በግፊት ልትነሳ አልቻለች። ወይ ያዩ አዱላ እንዳትይዝ
በእድሜሽ ተጠቀሚ። ይሄ ሁሉ ሰው ይኸውልሽ፣ ይኸው ግማሹ የምር አግብቶ የወለደ ግማሹ በጎን የወለደ በተዘዋዋሪ ሁላችሁም ፋይላችሁ አለኝ እጄ ላይ። ከፍተኛ መካከለኛና ዝቅተኛ ናቸው። አይኑ ያላየ የለም አይደል? አሁን ይኸውልህ እንግዲህ ዛሬ ማን ናት መሰለህ? የአበበች ጎበናን ታሪክ የሰራችው ተዋናይት ነች። ስትነግረኝ ከባንዱ ሁለቱ አላመኑም እንጂ እኛ ጋር ልጆቻቸው አሉ። ያው እንግዲህ የተመልካቹ ጭብጨባ እንደዚህ ድምቅ ያለው አንድም በ9ኙም ቅርንጫፍ የሚገርም ምግብ ያቀርባል ቻኖሊ ኑድል። እናመሰግናለን። ይህ የመዝናኛ ዝግጅት ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ የቆሙ ወገኖች አሉን። የእነሱን ቪዲዮዎች ደግሞ አይተን እንመለሳለን። ይህ የምትመለከቱት ታዳጊ ስሙ ናውል ተሬሳ ይባላል። ሁለቱም ኩላሊቶቹ ፌል ስላደረጉ በኢትዮጵያ ሆስፒታል በሳምንት 3 ጊዜ ዲያሊሲስ እያደረገ ይገኛል። በሳምንት ከ15,000 እስከ 20,000 ብር ለዲያሊሲስ እያወጣ እንገኛለን። በአሁን ጊዜ ግን ሐኪሞቹ ይህ ልጅ ንቅለ ተከላ ማድረግ አለበት ስላሉን ህንድ ሀገር ሄዶ ለመታከም ቢያንስ እስከ 5 ሚሊዮን ብር ያስፈልጋል ስለተባለን እኛ አቅማችን ደግሞ ስለማይችል እባካችሁ ኢትዮጵያን ህዝብ እርዳታችሁ ስለሚያስፈልገን እኛም ማገዝ የምትፈልጉ በኢትዮጵያ ንግድ ባንክ አካውንት 1016 34 75 093 በኦሮሚያ ህብረት ስራ ባንክ 197 000 83 544 ትዝታ ሁንዴ። እኛም በስልክ ማግኘት የምትፈልጉ ወገኖቻችን 0910 85 26 71። ውድ ኢትዮጵያውያን በሀገር ውስጥም በሀገር ውጭም ያላችሁ ወገኖች ሁለቱም ኩላሊቶች ፌል በማድረጋቸው ከ1 ዓመት በላይ የኩላሊት እጥበት እያደረኩ የቆየው ቢሆንም ያለኝን ንብረትና አጠቃላይ ሀብት አሟጥጬ ጨርሼ አሁን ለእጥበትም የሚሆን ብር ስላጣሁ ውድ ወገኖች ሆይ በሕይወት ለማቆየት ያላችሁኝ እናንተ ናችሁና የምትችሉትን ሁሉ ትተባበሩኝ ስል እጠይቃለሁ። ሰላም ወንድማችሁ ኑራን። ይህ በምስሉ የምትመለከቱት ወንድማችን በህይወት ለመቆየት ለ1 ዓመት ያክል በሳምንት 2 ጊዜ ዲያሊሲስ እያደረገ ቆይቷል። አሁን ግን ጥሪት ሀብቱን ስለጨረሰ እንኳን ለሕክምናው ዲያሊሲስ የሚያደርግበት ገንዘብ ምንም አይነት የለውም። አሁን ላይ ዲያሊሲስ ማድረግ ካቆመ ወራቶች ተቆጥረዋል። እንዲሁም በህመም ላይ ህመም ተደራርቦበት ስኳር፣ ግፊትና የቆዳ አለርጂክ ህመምተኛ ነው። ሕክምና የተጠየቀው 4 ሚሊዮን ብር ሲሆን እንዲሁም አባታችን አድኑልን የሚል የ2 ህጻናት ሴቶች አባት ነውና ወንድማችንን በሀሳብ በሞራል በገንዘብ አግዙት። በህይወት ለመቆየት ከፈጣሪ በታች ያላችሁ እናንተ ናችሁና ብሎ የእርዳታ እጁን ወደ እናንተ ዘርግቷል። በምችሉት አቅም እንድታግዙት በፍጣሪ ስም ጠይቋል። እናመሰግናለን። ብዙ ደጋግ ኢትዮጵያኖች አሉ በሀገር ውስጥም በውጭም የታመሙ ሲያገኙ በገንዘብም በጸሎትም የሚያግዙ የሚረዱ እግዚአብሔርን የሚያስደስት ስራ የሚሰሩ ለነሱ ክብርና ምስጋና ሁሌም አለን። አላህ ይስጥልን፣ እግዚአብሔር ይስጥልን ብለናል። ዛሬ ልዩ የመዝናኛ ዝግጅቱ ድምቅ ብሏል። አቤት ተመልካቹ፣ እስኪ ተመልካቹ ከተከታዩ መሸጋገሪያ በኋላ እንመለሳለን። የተለያዩ እንግዶች አሉ። የታል ታዲያ